በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የከበረች ቅድስት ዕላርያ። የዚችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱ የቀና ነው። ይህችም ቅድስት ዕላርያ ሁለተኛዋ እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይህች ቅድስት ዕላርያ የምንኩስና ልብስን የመላእክት አስኬማን ትለብስ ዘንድ የምትመኝ ሆነች። ከቤተ መንግስት ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ ገዳም ሀገር ሄደች። ከዚያ ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባይሞን የሚባል ፍጹም ሽማግሌ ጻድቅ ሰው አግኝታ ሀሳቧን ሁሉ ነገረችው። እርሷ ሴት እንደሆነች አስረዳችው። እርሱም ሚስጥሯን ሰውሮ ለብቻዋን በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትን ያስተምራት ነበር። እንዲህም ሆና 12 ዓመት ኖረች። ጽሕም ስለሌላት ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ዕላርዮን ብለው ይጠሯታል። ከአባቷ ዘንድ የቀረች በሁለተኛዋ ግን ርኩስ ሰይጣን አደረባት፣ ያሰቃያት ጀመር። ያድናትም ዘንድ ለባለመድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚያም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መነኮሳቱን መከሩት። የቅድስነታቸው ወሬ በሮም ሀገር ሁሉ ተሰምቷልና በዚያን ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳን መልእክትንም ጻፈላቸው እንዲህም ሲል የከበራችሁ አባቶቼ ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴት ልጆች ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወዴትም ቦታ እንደምትኖር አላውቅም። በሁለተኛይቱ ግን በላይዋ ርኩስ መንፈስ ተጫነባት። እኔም ማጽነኛዬ ትሆነኛለች ብዬ እያሰብኩ ነበር። አሁን በጸሎታችሁ እግዚአብሔር ያድናት ዘንድ በላይዋ እንድትጸልዩ እኔ ቅዱስነታችሁ እለምናለሁ። ቅዱሳን መነኮሳት የንጉሥ ደብዳቤ ባነበቡ ጊዜ በላይዋ ሊጸልዩ ጀመሩ። በላይዋ ያደረ ሰይጣን ከዕላርዮን በቀር ከማደሪያ የሚያስወጣ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏት ዕላርያን ጠርተው እስኪ አድናት ድረስ የንጉሥ ልጅ ወዲህ በላይዋ ይጸልይ አሏት። ቅድስት ዕላርያ እኔ በደለኛ ሰው ነኝ፣ ይህንን ጭንቅ የሆነ ስራ መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ መጸለይ ጀመረች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ዕላርያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ትስማት ነበር። ናፍቋትና ስለ ፍቅሯን ወደ ውጭ ወጥታ ታለቅሳለች። ከዚያ በኋላ ወደ ከበሩ አረጋውያን አደረሰቻት። እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔር ምስጋና አቀረቡ። ወደ ሮም ሀገር ወደ አባቷ በደረሰች ጊዜ አባቷ እናቷን ስለ ማዳኗ በእርሷ እጅግ ደስ አላቸው። የቤተ መንግስት ሰዎች ሁሉ እግዚአብሔርንም አመሰገኑት። አባቷን በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷንም እንዲህ ብላ ነገረቻቸው። ያ ያዳነኝ አባ ዕላርዮን የሚባል አባት አብዝቶ ይወደኛል፣ አቅፎ ይስመኛል። ንጉሥንም ይህንን ሰምቶ በልቡ ታወከ። ለመነኮሳት ሴት መሳም ይገባዋልን? አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ ሀገሬን ይባርክ ዘንድ ልጄን ያዳናትን አባ
ባህሪውን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያን ቅዱሳን እላርያን ጠርተው ወደ ንጉሥ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትን እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሥ በደረሰች ጊዜ ንጉሥና የቤተ መንግሥት ሰዎች ሁሉ በክብር ተቀብለው ተሳለሟት። ከዚያ በኋላ ንጉሥን ንግሥቲቱን ለብቻቸው ሆነው ወደ ውስጠኛ አዳራሽ አስገቧትና ንጉሥን እንዲህ ብሎ ጠየቃት። አንተ ልጄን እንደ ሳምካት በሰማሁ ጊዜ በሐሳቤ ታውኬያለሁ። መነኮስ ሴት መሳም አይገባምና ይህ ነገር ትገልጥልኝ ዘንድ እሻለሁ። የከበረች እላርያም በነገርኋችሁ ጊዜ ወደ አስቄጥስ ገዳም መሄድ ላትከለክሉኝ በከበረ ወንጌል አምጥታችሁ ማሉልኝ አለቻቸው። እነርሱንም እንዳለቻቸው ማሉላት። በዚያን ጊዜ ልጃቸው እላርያ እንደሆነች ነገረቻቸው። በአወጣጧም እንዴት እንደሆነ ልብሶቿን ለውጣ የወንድ ልብስ ለብሳ የወንድ ልብስም እንደለበሰች አስረደቻቸው። በአካሏ ውስጥ ያለውን ምልክት አሳየቻቸው። በዚያን ጊዜ ታላቅ ጩኸትን ጮኹ፣ አቅፈው እየሳሟት አለቀሱ። ከእኛ ዘንድ እንዳትሄጂ ከእኛም እንድትሄጂም ከቶ አንሻም አሏት። እርሷንም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእሳቸው ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚያ በኋላ ወደ ቦታዋ ሄደች። ከዚያ ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ፍላጎታቸውን ይሆን ዘንድ የግብፅ ምድር ሁሉ ግብር እንዲሰጧቸው ንጉሥ አዘዘ። በዚያን ወራት በአባ መቃርስ ገዳም 400 የመነኮሳት ቤቶች ሰሩ። በአባ ዮሐንስ ገዳም 700፣ በአባ ሙሴ ገዳም 300 ቤቶች ሰሩ። ከዚያ በኋላ ቅድስት እላርያ 5 ዓመት ከኖረች በኋላ አረፈች። ከዕረፍቷን አስቀድሞ እርሷ ሴት እንደሆነ ያወቀ የለም። ለእግዚአብሔር ምስጋና ይሁን፣ አሜን። እኛንም በዚች እናት ጸሎት እግዚአብሔር አምላክ ይማረን፣ በረከቷ ከሁላችን ጋር ትኑር፣ አሜን። ሰላም ለንግደትኪ ገዳሜ አስቄጥስ ርሑቅ ተርሴተ አቡኪ ንጉሠ እንዘ ታስተማስሊ ጸሪቀ እላርያ ቅድስ በዘፈጻሚተ ጸቀ ወለተ ሃይማኖት እንተ ተትለአኪ ጸዲቀ ከመ ታስይጢ ሰቀ ወበሃዊኪ ወርቀ። በደልኩት ያንጠዋጠቁት የአምላክ እናት መብራት ቀበልልኝ፣ አሜን። የቅዱሳን ረድኤት በረከት ከሁላችን ጋር ይኑር፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ኩሎ እኩይ መዛግብት መንግሥት ኃይል ምስባት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በሊናከ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ዮም ለተጸጋ እግዚአብሔር ምስሌኪ ሳህሎ ጸልይ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀንበኪ